ስልጣን በሞት ጥላ ውስጥ እየተሄደ የአማራ ህዝብ እንዲህ ያለ መራር የህልውና ትግል በሚያደርግበት በዚህ ወቅት ማንኛውም ሰው እኔ ልሸነፍ ብሎ ሊልበት የሚገባ የትግል መስመር ነበር። ይሄ ወቅት ዳር እስከ ዳር የአማራ ህዝብ ተደስቶ በውጭም በውስጥም ያለው እፎይታ አግኝቶ እሰይ እንደው በቃ ከዚህ በኋላ እዚህ ተከፈለ፣ እዚህ ተበነ፣ እዚህ ምናምን እዛ ተበተነ የሚል ነገር ቀረ፣ አንድነት መጣ፣ አበሰሩን፣ እሰይ እፎይ ሲል የአማራ ህዝብ እፎይታ ህመም ይፈጥርባቸዋል ብዬ ማልገምታቸው ሰዎች ህመም ፈጠረባቸው። የአማራ ህዝብ እፎይታ በትክክል 2 ወር 3 ወር እንኳን ሳይሻገር አድብተው ፋኖን ለመከፋፈል ሌላ አንጃ ለመፍጠር ቀን ከሌት ይሰሩ ጀመር። አንዳንዶቹን እጅ ከፍንጅ ያዝናቸው። አደባባይ ነገሩን አመጣ ነውና መከፋፈል የሚቻልበት በር ተዘጋ። ቁልፍልፍ ሲል ምን ይዘን እንምጣ፣ ምን ብለን እንምጣ ወደሚል ደግሞ ተሄደ። ማንን ነው ማጭበርበር የሚቻለው? በነገራችን ላይ እንደው ሚዲያ ካውንስል ሲባል እንደምታውቁት የሚዲያ ካውንስል ስትሉ የተለያዩ ሚዲያዎች የሚዲያ ተቋማት መጥተው የጋራ በሚያደርጋቸው ጉዳይ ካውንስል ሊመሰርቱ ይችላሉ። የሚዲያ ምክር ቤት እንደሚባለው ማለት ያ ማለት እያንዳንዱ ሚዲያ በተናጠል የራሱን ስራ ይሰራል። ሚዲያዎች የጋራ መብቶቻቸውን የጋራ ጥቅሞቻቸውን በተመለከተ በካውንስሎቻቸው በኩል በምክር ቤቶቻቸው በኩል እንቅስቃሴ ያደርጋሉ። ይህ ዓለም ላይ ያለ ነው። ድርጅት ብሎ መምጣት አሁን በህዝቡ ዘንድ ያስወግዛል። ምን ማለት ነው? የስልጣን ጥማት ነው ተብሎ ጥያቄ ይነሳል። ስለዚህ የሚዲያ ካውንስል የሚል የሚዲያ ምክር ቤት የሚል ስም እንስጠውና ግን ፕራክቲካሊ ድርጅት ነው ከኋላ። ይሄ ብቻ አይደለም እኮ ከበስተጀርባ የዶለቱትን እናመጣላችኋለን እኮ። አሁን የሚወራጩት ጨንቋቸው ነው። በነገራችን ላይ እንዳለን ያውቃሉ። ማስረጃው እንዳለን እናወጣና እናሰማቸዋለን። የመጀመሪያ ፌዝ ደረጃ 1 ካውንስል ይባላል። ደረጃ 2 ድርጅት ይመጣል። ደረጃ 3 አንናገርም እያሉ የሚሉበት ምንድነው? ያ ደረጃ 3 ነግረናቸዋል። እንከታተላለን እግር በእግር። ይሄ የህልውና ትግል አገዛዙ እንደተከታተል ነው እዚህም እንከታተላለን። አይሆንም። በማር የተለወሰች ነገር አዲስ አበባን ህዝብ ሞቢላይዝ አድርጎ ትግሉን እንደዛ ተብለው የተሸወዱ ሰዎች ነበሩ። ትልልቅ ሰዎችም ያለ እረፍት ምንችለውን አድርገን እናገኛቸዋለን፣ እናናገራቸዋለን፣ እናስረዳለን። በአደባባይም እየተናገርን ያለን አይደለም። ውሸት ነው የሚነገራችሁ ነገር። ልክ አይደለም። የአዲስ አበባን ህዝብ ሞቢላይዝ የማድረግና የአማራ ህዝብ ትግል ውጤት እንዲያመጣ የመስራት ጉዳይ ሳይሆን አማራውን የአማራ ትግል እንደ ሌላው ብሔርተኛ ሁሉ ነው ብለው ፈርጀው ቁጭ ብለው ተነጋግረው ደምድመው እነዚህ ቡድኖች የአማራ ትግል የአማራ ብሔርተኝነት ብለው ፈርጀውት የአማራን ህዝብ የህልውና ትግል በብሔርተኝነት ፈርጀው የአማራ ብሔርተኝነት ከሌላው የተለየ አይደለም ብለው እዚህ ሚዲያ ላይ ሲከራከሩን የነበሩ ሰዎች አሁንም አቋም ይዘው እነቡቼ ይሄንን ነው እኮ የሚሉት። እነዘባተሉ እኮ ይሄንን ነው የሚሉት። የተለየ አይደለም፣ እንዳውም ለኢትዮጵያ አደጋ ነው ይላል። እነዚህም ስብስቦች ለኢትዮጵያ አደጋ ነው ብለው መጡ። ለኢትዮጵያ አደጋ ነው ብለው እችን ሲዶልቱ ማስረጃ አለን። አደጋ ነው ሲሉ አቋም እንደያዙ አደጋ ነው ብለው የአማራውን ትግል አዲስ አበባን ለአማራ ጎረቤት ብለው መጡ። በድፍረት ጎረቤት ብለው አዳነች አቤቤ ታዲያ ይሄንን ከዚህ ሌላ ምንድን ያለችው? ሂዱ እኮ ነው ያለችን። ወደ መጣችሁበት ሂዱ፣ እኛ እንዳውም ሰጠናችሁ፣ እኛ ይሄንን አደረግን ነው የምትለው። ባለፈው ዘርዝረንላችኋል። አማራ ነው እየተሳደደ ያለው በዛ ከተማ ላይ። አማራነት ነው የጥቃት ማዕከል የተደረገው። አታጥቁኝ እንደ አማራ ብሎ ጥያቄ እያቀረበ ነው። ተለይቶ ትግሬነት መጠቃት ጀመረ። አታጥቁን እንደ ትግሬነት ተባለ።
ኤርትራ ተወላጅ የተባለ አዲስ አበባ ላይ ያለ ይለቀም ተባለ። አስመራ ምን እንሄዳለን ስላሉ፣ አሰብን እንወስዳለን ስላሉ እና ኦህዴዶች ይሄ ትግል ሲነሳ መላው የአዲስ አበባ ህዝብ በመልካም አስተዳደር የሚሰቃየው፣ በኑሮ ውድነት የሚሰቃየው፣ ዴሞክራሲያዊና ሰብአዊ መብት በመነፈግ የሚሰቃየው አለ። እሱን አልካርንም። መላው የአዲስ አበባ ህዝብ መከራ ፍዳ እየተቀበለ ነው። አሁን ያለው አገዛዝ እንኳን አዲስ አበባን የሚያክል ትልቅ ከተማ ቀበሌ ማስተዳደር የሚችል አይደለም። ህዝባችን የአዲስ አበባ ህዝብ መከራ ፍዳ እየተቀበለ ነው። ዊዝን አዲስ አበባ ህዝብ በአዲስ አበባ ማዕከል ውስጥ ግን የትግራይ ተወላጅ፣ የአማራ ተወላጅ፣ ኤርትራዊ ተለይቶ ይታፈናል፣ ይታሰራል፣ ይገደላል፣ ይሰደዳል። በቀዳሚ ጦርነት የትግራይ ተወላጅ የሆኑ ብቻ ተለይተው ኮንሰንትሬሽን ካምፕ እንዲገቡ ተደርጓል። ቅስቀሳውም ያነበረ። አሁን የኤርትራና የአማራ ተወላጆች እዚያው ላይ ተጨምረውበታል። ይህንን ፋክት መነሻ አድርገን ስናበቃ የአዲስ አበባ ህዝብ በአዲስ አበባ ውስጥ አማራነት ተለይቶ የጥቃት ማዕከል መሆን የለበትም እያለ ጥያቄ አንስቶ አማራነት የጥቃት ማዕከል መሆን የለበትም የሚያሉና ለዚያ ትግል የተነሱ ፋኖዎችን እየመጡ ነው ብሎ እየዘመረ ባለበት የአዲስ አበባ ሌላ አይደንቲቲ አለ፣ የአማራ ትግል አንተ ይጎዳሃል ብለው አዲስ አበባን ከአማራ ህዝብ የለውና ትግል ለመነጠል ቡድን ሰርተው አቅደው ተደራጅተው መጡ። ይሄ ልክ አይደለም ማለት ይሄ ልክ አይደለም ማለት እዚህ ጋር ነው የተገናኘ ነው። ጉዳያችን ከህልውና ትግል ጋር ነው። አይ ከሌን መክዳት ነው ከሌን መክዳት። ማንም አብሬ የቆረብኩት የለም። ህይወቴን እሰጥለታለሁ ብዬ የቆምኩት ከመጀመሪያ እስከ መጨረሻም ለህልውና ትግሉ እንጂ ለግለሰቦች አይደለም። የትኛውም ግለሰብ ለዚህ ትግል አስተዋጽኦ ሲያደርግ የሚገባ ነገር ሲያደርግ አክብሬ አመስግኜ በደንብ አውቅበታለሁ። ማክበር ማመስገን ስም ተርፎን ገዛችሁ፣ ሸጣችሁ፣ ለወጣችሁ፣ ይሄን እናገኛችሁ፣ የተሰጣችሁ ስንባል ነበረ። ስፔሲፊካሊ እኔ የተነሳው በኩራት የምናገረው የተጨመላለቀ ነገር ውስጥ የምገኝ ሰው ስላልሆንኩ ነው። የተባለውን ሁሉ ኃጢአትና ሐሜት ፊት ለፊት ገጥሜ እንደማሸንፈው ስለማቅ ነው በልበ ሙሉነት አሁን የምናገረው። ጓሮ የተጨመላለቀ አሁን ፊት ለፊት አይመጣም፣ ይመዘዝብኛል ብሎ ይሰጋላ። እችን ያወጡብኛል፣ እችን ይሉኛል ብሎ ይሰጋላ። ይሄ መዘዛል ይወጣል የምለው ነገር የለም። 20 ዓመት 15 ዓመት ወደ ኋላ ሄዶ በፈለገው ዘመን ቢቆፍር የሚያገኘው ነገር የለም። ለሐቅ ነው አይታገለው። ያለንን አጣን እንኳን ልንቀበል እየታገልን ያለ ነው። በመሰረቱ እንደዚህ ያሉ የተዛነፉ አመለካከቶች እንዲታረሙ ነው። የተዛነፉ ልክ ያልሆኑ አመለካከቶች እንዲስተካከሉ ነው። እነዚህ ካልተስተካከሉ አጠቃላይ የትግሉ ሂደት ሌላ መልክ፣ ሌላ ችግር ይዞ ይመጣል። አይ አዲስ አበባ ህብረ ብሔር ነውና ሁሉንም ብሔረሰብ ይዘነት አማራ ብቻውን አላለም። እዛው ያለ አማራ የሚበደለው፣ እዛው ያለው ትግሬ የሚበደለው አንድ ላይ ሆኜ እታገላለሁ ያለ ነው እኮ ያለው። እዛው ያለ የትኛውም የብሔረሰብ አካል ዝም ብሎ ብሔረሰብ የሌለው ምናምን ዝም ብሎ ከየትም ልታመጣው አትችልም።